ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ደህና ናችሁ? እግዚአብሔር የተባረከ ይሁን። ከእግዚአብሔር ቃል ከትንቢተ ኢዮኤል ምዕራፍ 2 ከቁጥር 18 እስከ 32 ቆመን እናነባለን። ትንቢተ ኢዮኤል ምዕራፍ 2 ከቁጥር 18 እስከ 32 እግዚአብሔርም ስለ ምድሩ ቀና፣ ለሕዝቡም ራራለት። እግዚአብሔርም መልሶ ሕዝቡን እነሆ እህልንና ወይንን ዘይትንም እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ። ከእንግዲህ ወዲያ በአሕዛብ መካከል መሰደቢያ አላደርጋችሁም። የሰሜንንም ሰራዊት ከእናንተ ዘንድ አርቃለሁ። ወደ በረሃና ወደ ምድረ በዳ ፊቱን ወደ ምስራቅ ባሕር ጀርባውንም ወደ ምዕራቡ ባሕር አድርጌ አሳድደዋለሁ። እርሱ ትዕቢትን አድርጓልና ግማቱ ይወጣል፣ ክርፋቱም ይነሳል አለ። ምድር ሆይ እግዚአብሔር ታላቅ ነገርን አድርጓልና አትፍሪ፣ ደስ ይበልሽ፣ እልልም በይ። እናንተ የምድር እንስሶች ሆይ የምድረ በዳው ማሰማሪያ ለምልሟልና ዛፉም ፍሬውን አፍርቷልና በለሱና ወይኑም ኃይላቸውን ሰጥተዋልና አትፍሩ። እናንት የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝንቦላችኋልና በእርሱ ደስ ይበላችሁ፣ ለእርሱም እልል በሉ። አውድማዎችን እህል ይሞላሉ፣ መጥመቂያዎችም የወይን ጠጅን ዘይትን አትረፍርፈው ያፈሳሉ። የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎበያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ። ብዙ መብል ትበላላችሁ፣ ትጠግቡማላችሁ። ከእናንተም ጋር ታምራትን የሠራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤም ለዘላለም አያፍርም። እኔም በእስራኤል መካከል እንዳለሁ እኔም አምላካችሁ እግዚአብሔር እንደሆንሁ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤም ለዘላለም አያፍርም። ከዚህ በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይን ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደመና፣ እሳት፣ የጢስ ጭጋግ። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንዲህም ይሆናል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔርም እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ። እንጸልይ። ሃሌሉያ። እግዚአብሔር ሆይ ስምህ ለዘላለም ይባረክ። የሰማይ የምድር የፍጥረት ሁሉ ጌታ በልጅ በጌታ በኢየሱስ ክርስቶስ ያዳንከን፣ በጸጋ የጠራህን፣ ልናመልክህ ልናደንቅህ በአንተ ሐሴት ልናደርግ ደግሞም በምድር ላይ ያንተን የጽድቅ ብርሃን ልናወጣ ልናንጸባርቅ ዕድል የሰጠህን ጌታ ለዘላለም ስምህ ይባረክ። አቤቱ ጌታ ሆይ ስለኛ ተዋርደህ አከበርከን፣ ራቁትህን ሆነህ የጸጋህን ልብስ አለበስከን። ጌታ ሆይ ለዘላለም ስምህ ይባረክ። የዛሬ ሰው ስላደረግከን፣ ዛሬም በከበረ ሕልውና ፊት ስለሰበሰብከን ጌታ ሆይ አምልኳችንን ልትቀበል ጸሎታችንን ልትሰማ እግዚአብሔር ሆይ ዕድል ስላገኘን ምሕረት ስለበዛልን ጌታ ሆይ ለዘላለም ስምህ ይባረክ። እለምንሃለሁ ጌታ ሆይ ስትናገር ደግሞ መስማት እንድንችል ጆሮቻችንን ክፈትልን። ሊቋቋመን በተለያየ አቅጣጫ የሚወጣ የጨለማ ኃይል በጌታ በኢየሱስ ስም የተመታ ይሁን። የቃልን እውነት የሚያቃልሉ መናፍስቶች ሁሉ በጌታ በኢየሱስ ስም የተመቱ ይሁኑ። እግዚአብሔር ሆይ ሁሉን ለጌትነትህ ክብር አሳልፈን ሰጠን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ተቀመጡ። ለእውነተኛ ተሐድሶ የተደረገ ጥሪ በሚል ርዕስ ሳምንት ጀምረን ነበረና ይሄንኑ ርዕስ ዛሬ ቀጥለን እንመለከታለን። እውነተኛ ተሐድሶ የእውነተኛ ንስሐ ውጤት ነው። እውነተኛ ንስሐ ደግሞ በትክክል ራስን ከማየት የሚነሳ ነው። ሰው ራሱን በትክክል ሳይ እውነተኛ ንስሐ ሊገባ አይችልም። ያለ እውነተኛ ንስሐ ደግሞ ሰው ሰራሽ ካልሆነ በስተቀር እውነተኛ ተሐድሶ በቤተ ክርስቲያን ማየት
አይቻልም። ሳምንት በተመለከትነው በተለይ የትንቢተ ኢዮኤል ላይ ኢዮኤል በጣም እየተገረመ እየሆነ ያለውን ነገር እንዴት ነው ልብ ማትሉት? ከናንተ በፊት እስቲ አባቶቻችሁን ጠይቁ፣ እስቲ ያልነበረ ነገር እየሆነ ነው፣ እናንተ ግን ዝም ብላችኋል ብሎ ስለ ድንዛዜያቸው የገሰጸውን ተመልክተን ነበረ። እና የሆነውን እየሆነ ያለውን ደስ የማያሰኙ ነገሮችን እያሳየ ይሄ የእግዚአብሔር ቅጣት እንደሆነ ይናገርና ሕዝቡን ለንስሐ ይጠራል፣ ለእውነተኛ ጩኸት ይጠራል። እሪ በሉ እያለ ጥሪ ያስተላልፋል። ለመካሪ ሊሆኑ ለሚችሉ ሽማግሌዎች፣ ለሰካራሞች፣ ለሰው ሁሉ፣ ለገበሬዎች ጥሪ ያደርጋል። እውነተኛውን ንስሐ እንዲገቡ ሽማግሌ፣ ሕፃን፣ ወጣት ሳይለይ፣ ሙሽራ ሳይለይ ሁሉም ወጥተው በእግዚአብሔር ፊት እንዲዋረዱ ጥሪ ያደርግ እንደነበረ ተመልክተናል። ግን ይሄ ንስሐ ደግሞ እግዚአብሔር የሚቀበለው እውነተኛ ሲሆን ነው። እውነተኛ ንስሐ የውጭ ልብስን በመቅደድ ሳይሆን ልባቸውን ቅደዱ የሚለውን ተመልክተን ነበር። ይሄንን ሁሉ ከራሳችን ጋር እያዛመድን እግዚአብሔር ለእኛ ዘመንም እየተናገረ ነው። ብዙ ነገሮችን እያየን እንደ ኖርማል እየቆጠርን ነው፣ ግን አይደለም። እግዚአብሔር እየተናገረ ነው። የእግዚአብሔር ድምፆች ናቸው። እግዚአብሔር በዘመናት መካከል ሕዝቡን እንዲህ ሲናገር ነበር፣ ዛሬም ይናገራል። ይሄ የተፈጥሮ ነገር ነው ምንለው አይደለም። ወረርሽኙ፣ ጦርነቱ፣ የኢኮኖሚ ግሽበቱ፣ የሚታየው ነገር ሁሉ ዝም ብለን ጆሮአችንን ደፍነን ድሮ የምናደርገውን እያደረግን ዝም ብለን የምንመላለስበት ነገር አይደለም። ቆም ብለን ራሳችንን ማየት አለብን። ሌሎቹ እንትን ስለሰሩ ብቻ ሳይሆን እኛ ራሳችን ደህና ነን ወይ? በቤተ ክርስቲያን ጌታን ያውቃሉ በሚባሉ ሰዎች መካከል እንኳን እየታየ የነበረውን የቅድስና ሕይወት ጉድለት፣ ልዩ ልዩ እንደ እግዚአብሔር ቃል ያልሆነ ለእግዚአብሔር መንፈስ ምቹ ያልሆነ ሕይወት እየታየ ነው። ስለዚህ እውነተኛ ንስሐ እግዚአብሔር ይፈልጋል የሚለውን ሳምንት ዕለት ተመልክተን ነበረ። ዛሬ ደግሞ የምንመለከተው ለእውነተኛ ንስሐ የተሰጠ መለኮታዊ ምላሽ የሚለውን ነው የምንመለከተው ማለት ነው። አሁን የተነበበውን ክፍል ስትመለከቱ ምዕራፍ 2 ከቁጥር 18 ጀምሮ የእግዚአብሔርን ምላሽ ነው የሚናገረው። እግዚአብሔር ምን አደረገ? በጣም የሚገርማችሁ ነገር ከዮናስ ቀጥሎ በአገልግሎቱ ወዲያው ውጤት ያየ ሰው ኢዮኤል ነው ማለት ይቻላል። እንደ ዮናስ አይሁን እንጂ አቋሙ ማለት ነው። ውጤቱ አናዶታል። እሱ ታውቃላችሁ፣ በጣም የተሳካለት አገልጋይ ነው። ነነዌ በ3 ቀን ትገለበጣለች አለ። ከንጉሥ ጀምሮ እንስሳ ጭምር ሁሉም ወደ ዋይታ ገባ አይደለ? ወደ ጩኸት ገባ። ይሄ ውጤታማ አገልግሎት አይደለም? ግን አበሳጭቶታል እሱ። እዚህ ጋር ስትመለከቱ የእግዚአብሔር ምላሽ፣ እግዚአብሔር የሰጠው ምላሽ ከላይ ተጠይቆ ለነበረው እውነተኛ ንስሐ የተሰጠ ምላሽ ነው። ስለዚህ እውነተኛ ንስሐ ተደርጎ ነበር ማለት ነው። ለእግዚአብሔር እውነት ሰዎች ደንግጠው ነበር ማለት ነው። ምላሽ ሰጥተው ነበር ማለት ነው። እና የእግዚአብሔር ምላሽ ምን ይመስላል? ተመልከቱ። እግዚአብሔር ስለ ምድሩ ቀና፣ ለሕዝቡ ምራራለት። ምን ብሎ ነበረ? ሳምንት በተመለከትነው ላይ እንደዚህ ብላችሁ ጸልዩ ብሎ የጸሎት ርዕስ ሁሉ ሰጥቷቸው ነበር። ለሕዝብ ራራ፣ አቤቱ ለሕዝብ ራራ፣ አሕዛብ እንዳይነቅፏቸው፣ ርስትህን ለማላገጫ እባክህ አሳልፈህ አትስጥ በሉ ብሏቸው ነበር። አሁን እዚህ ቁጥር 18 ላይ የምትመለከቱት ልክ ባል ለሚስቱ እንደሚቀና ሕዝቡ በደረሰበት ነገር እግዚአብሔር እንደራራ ለምድሩም እንደቀና ይናገራል። እና ታሪክን እግዚአብሔር ሲለውጥ ትመለከታላችሁ። ልክ ሳምንት እንዳየ ነው። እውነተኛ ንስሐን ሲጠይቅ ከእግዚአብሔር ባህሪ ጋር አዛምዶ ነው። እግዚአብሔር የሚራራ አምላክ ነው። እግዚአብሔር ተናግሬያለሁ ሚል አምላክ አይደለም። ከተናገረ በኋላ እውነተኛ ንስሐ ሲመለከት እግዚአብሔር ይመለሳል። እግዚአብሔር ሐሳቡን ይቀይራል፣ ይጸጸታል ይላል። ማን ያውቃል እስቲ ብሎ ሲጠይቃቸው ነበር። እውነትም ይሄ የእግዚአብሔር ባህሪ እዚህ ቦታ ላይ ተገልጦ ትመለከታላችሁ። እግዚአብሔር ለእስራኤል ታሪኳን ለወጠላት።
የመጣባት የነበረውን ነገር እግዚአብሔር ሲለውጥላት ትመለከታላችሁ። ጠላቶቿን እግዚአብሔር ሲፈርድባቸው ትመለከታላችሁ። ምን ይላል? እግዚአብሔር እነሆ እህልን ወይንም ዘይትን እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ፣ ከእንግዲህ ወዲህ በአሕዛብ መካከል መሰደቢያ አትሆኑም አለ። ስሙ ለዘላለም የተባረከ ይሁን። የሚራራ አምላክ ነው እና ከረሃብ ከጭንቅ በፊታቸው ከነበረው ሐዘን በየቤታቸው ከነበረው ሐዘን እግዚአብሔር ታሪካቸውን እንደሚለውጥ እሱ ብቻ አይደለም፣ የሰሜኑን ወራሪ ወደ ቦታው መልሰዋለሁ እያለ እግዚአብሔር ሲናገር ትመለከታላችሁ። ይሄ ወራሪ አሦር ሊሆን ይችላል። ይሄ ወራሪ አንበጣም ሊሆን ይችላል። በወቅቱ ያንበጣ ነገር ነበር። ድጋሜም እግዚአብሔር ገና ከባድ ነገር እንደሚመጣባቸው ምዕራፍ 2 ከ1 እስከ 11 ተናግሮ ነበረ። ብቻ ይሄንን ወራሪ እግዚአብሔር ፊቱን ወደ ምስራቅ ጀርባውን ወደ ምዕራብ አድርጌ ወደ ምድረ በዳ ወደ ባህር አሳድደዋለሁ ይላል። ምክንያቱም ስትመለከቱ የሕዝቡ ንስሐ ብቻ አይደለም፣ ትዕቢት ልቡ ኮርቷል ይላል። ልቡ ኮርቷል እና አንዳንድ ሰዎች እንደሚናገሩት የእግዚአብሔር ሰዎች ይሄ አንበጣ ሊኮራ አይችልም አይደለም። በታች ቁጥር 25 ላይ አንበጣ ሰራዊቴ እያለ አንበጣ ዶጎቢያ ኮብኮባ እያለ ይናገራል። እዛ ጋ ግን ዘይቤያዊም ነው። ይመጣባቸው የነበረውን የአሦርንም ወረራ ጭምር ነው ብለው የሚናገሩ አሉ። ችግር የለውም። ይሄ ስለ ጠላቱ ማንነት ምንም የሚያስጨንቀን ነገር አይደለም። ግን አሦርም እንኳን ቢሆን ተመልከቱ፣ አሦር የነበረው ከኢዮአስ በኋላ በሕዝቅያስ ዘመን ነው። በንጉሥ ሕዝቅያስ ዘመን ነው የመጣው፣ በኋላ ነው የመጣው እና እውነትም እግዚአብሔር እዚህ ጋር እንደተናገረው የእግዚአብሔር የቁጣው ጨንገር ዱላ እግዚአብሔር አድርጎ ተጠቅሞበታል አሦርን። ነገር ግን ልቡ ግን በጣም ኮርቶ ነበር። አሕዛብን ልክ እንደ አደባባይ ጭቃ አድርጎ እንዲረግጣቸው እግዚአብሔር ሰጥቶት ነበር። ግን ልቡ ታበየበት። እሱም ያስበው ግን እንደዚህ አይደለም። አማልክት ይሄንን አደረጉት፣ ማንም እኔን የሚቋቋም አይችልም እያለ ይናገር እንደነበረ ትንቢተ ኢሳይያስ ምዕራፍ 10 ከቁጥር 5 ጀምሮ ያለውን ታሪክ ስትመለከቱ ታያላችሁ። ትቢት ብሎት ነበር። በጣም ታበየው ነበር እና እግዚአብሔር አንድ መልአክ ሰደደ። 184,000 ሰዎችን ወታደሮቹን በሙሉ በአንድ ሌሊት አረደለት። አይደለም ታስታውሳላችሁ አይደል? ምናልባት እንግዲህ ጠዋት ሲነሳ ሰውየው እንዳለ ሬሳ ነው እና ፈረሱን ጭኖ ከተረፉት ጋር ወደ አገሩ ወደ አሦር ተመለሰና እንግዲህ ግማታቸው ወጣ ይላልና የዚህ የሰራዊት ሬሳ ይሆን ብቻ በጣም ትልቁ ማለት የሚዛመደው የዛኔ የሚያዛምዱት የነበረው ነገር ምንድን ነው? ሊበላን የመጣ ተበላ ማለት ነው። እኛን ሊያስጨንቅ የመጣው ግማቱ ክርፋቱን የመጣው ምንም ሊያደርግ እንዳይችል አንበጣም ይሁን የሰው ሰራዊትም ይሁን ግን እግዚአብሔር ጠላቶቻቸውን ጭምር እንደሚመልስ እንደሚመታ እግዚአብሔር ተናገረ። እንዳለውም ደግሞ እግዚአብሔር አድርጓል። ስሙ ለዘላለም የተባረከ ይሁን። እስከ ሁል ጊዜ ለዘላለም እግዚአብሔር አይቆጣም የሚለውን ቃል እዚህ ትመለከታላችሁ። እግዚአብሔር ሁል ጊዜ አይቆጣም። አመፅ ሲመለከት፣ ክፋት ሲመለከት እግዚአብሔር ይቆጣል። መመለስ ሲያይ ደግሞ እግዚአብሔር የመጣውን ቁጣ እግዚአብሔር ይመልሳል። አለው መንገድ አለው። እግዚአብሔር የሚሰራበት የራሱ መንገድ አለው። ከቁጥር 21 ጀምሮ ያለውን ስትመለከቱ በሰው አመፅና ክፋት ምክንያት ተፈጥሮም ጭምር ነበረ። ምድሪቱ አልቅሳለች። ምዕራፍ 1 ላይ ይሄንን አይተናል። የዱር እንስሳት ሁሉ በጩኸት በስቃይ አለከለሁ የሚል አይተናል። ምዕራፍ 1 ላይ ተፈጥሮ ጭምር አራዊትም ጭምር ተሰቃይተው ነበረ። አሁን እዚህ ጋር ጥሪ ሲያደርግ ትመለከታላችሁ። ምድር ሆይ፣ የምድር እንስሶች ሆይ፣ እግዚአብሔር ከሚያደርገው ጉብኝት የተነሳ ምድር እልል እንድትል እንስሳትም በደስታ እንዲቦርቁ። ለምን? ሰው ተመለሰ፣ እግዚአብሔርም ተመለሰ። የእግዚአብሔር በጎነት፣ የጌታ በጎነት በምድሪቱ ላይ መጣ። ስለዚህ ሌላውን ፍጥረት ሁሉ ሲያርፍ መልካም ሲሆንለት ትመለከታላችሁ። በዚህ ምክንያት እግዚአብሔር ለምድሪቱም ለእንስሶችም ጭምር ራርቶ ነበር። እግዚአብሔር ለፍጥረቱም የሚራራ አምላክ ነው እና እስራኤላውያንን እንደዚህ ነው የሚላቸው፣ የፊተኛውንና የኋለኛውን ዝናብ በጊዜው እሰጣችኋለሁ። ሰማይን የሚዘጋ አምላክ፣ ሰማይን የሚከፍት እግዚአብሔር፣ ፍጥረትን የሚቆጣጠር እግዚአብሔር። ጥንት እንደዚህ ነበር፣ ዛሬ እንደዚህ ነው እግዚአብሔር። እግዚአብሔር ፍጥረትን ይቆጣጠራል ወይስ
አሁን ከደረስንበት ቴክኖሎጂ አንጻር ሁሉ ነገር ሰው እጅ ነው ያለው። የምናያቸውን እንቆቅልሾች እግዚአብሔር ሊፈታቸው ይችላል። ሰዎች እኔ እፈታልሃለሁ የሚሉት ግን እንኳን ሊፈቱት እየጨመሩ እያባሱ ያሉትን ነገር እግዚአብሔር ሊፈታው ይችላል። እግዚአብሔር እንቆቅልሽን መፍታት የሚችል ከሱ በላይ የሆነ ነገር ምንም የለም። ስሙ ለዘላለም የተባረከ ይሁን እና ህዝቡን ሲያሳርፍ ህዝቡን ሲጎበኝ ትመለከታላችሁ። የዚህ ሁሉ ዓላማ ግን ቁጥር 27 ላይ የምትመለከቱት ነው። እኔም በእስራኤል መካከል እንዳለሁ እኔም አምላካችሁ እግዚአብሔር እንደሆኑ ከእኔ በቀር ሌላ አምላክ እንደሌለ ታውቃላችሁ፣ ህዝቤም ለዘላለም አያፍርም ይላል። እግዚአብሔር ይመስገን። የእግዚአብሔር ጉብኝት፣ የእግዚአብሔር ስራ ግቡ ዓላማው ምንድን ነው ቢባል እግዚአብሔር ከህዝቡ ጋር እንደሆነ፣ እግዚአብሔር ብቻ እውነተኛ አምላክ እንደሆነ፣ እግዚአብሔር የፍጥረቱ ሁሉ ጌታ እሱ እንደሆነ እንዲታይ እግዚአብሔር ሁሉን መልካም አዲስ እንደሚያደርገው ጌታ ይናገራል። እግዚአብሔር ይባረክ። የተዛቡ ነገሮች፣ ደስ የማያሰኙ ነገሮች እግዚአብሔር ሊመልሳቸው ሊያስተካክላቸው ይፈልጋል። የእግዚአብሔር ጉጉቱም እሱ። ነገር ግን እግዚአብሔር ሁሉ ጊዜ የሚፈልገው አሁን እነዚህ ደስ የሚያሰኙ እልል የሚያስብሉ ነገሮች የተከሰቱት ከምን የተነሳ ነው ቢባል ሳምንት ያየ ነው እስከ ቁጥር 17 ድረስ ያለው እውነተኛ ንስሐ፣ እውነተኛ ከልብ የሆነ ንስሐ የእግዚአብሔር ጉብኝት በሰው ኢኮኖሚ ላይ ሲሆን ትመለከታላችሁ። ኢኮኖሚን እግዚአብሔር ይፈውሳል። ግብርናቸውን፣ የእጃቸውን ስራ እግዚአብሔር እንደሚባርክ ነው የሚናገረው። ዛሬም እንደዚህ ሆኖ የምድር የህይወታችንም በእኛ ውስጥ ያለው ልዩ ልዩ እንቆቅልሾችን እግዚአብሔር ሊፈታ የሚችል አምላክ ነው። ምን ካለ? እውነተኛ ንስሐ ካለ፣ እውነተኛ ወደ እግዚአብሔር መመለስ ካለ ማለት ነው። ሁለተኛው የምትመለከቱት ነገር የቅዱስ መንፈሱ መፍሰስ ነው። ትንቢተ ኢዮኤል ሳምንት እንዳነሳሁላችሁ ለአዲስ ኪዳን አማኞች ኢዮኤል ሲባል ቶሎ ትዝ የሚለን ሐዋርያት ሥራ ምዕራፍ 1 ላይ የምትመለከቱት ነገር ነው። በመንፈስ ቅዱስ መፍሰስ የጸጋ ስጦታዎች የተገለጠበት። እነኚህ ጉሽ ወይን ጠጅ ጠጡ እንዴ ሲባል አይደለም፣ በነቢዩ በኢዮኤል የተነገረው ነው ብሎ ይሄን ክፍል ስለተጠቀሰ ማለት ነው። ትዝ የሚለን እሱ ነው። ይሄ ክፍል ተመልከቱ ምን ብሎ እንደሚጀምር። ከዚህም በኋላ ይላል። ይሄ ከዚህም በኋላ የተባለው መቼ ነው ቢባል ከላይ ከቁጥር 18 እስከ 27 የምትመለከቱት የቅርብ ጊዜ የእግዚአብሔር ስራ ነው የሚመለከተው። እፊታቸው ነው፣ ገና ነው፣ አልደረሱበትም፣ የሚሆን ነገር ነው። ነገር ግን ይሄ ከቁጥር 28 ጀምሮ የምትመለከቱት የሩቅ ጊዜ ነው። ወይም እዚህ ቁጥር 30 ላይ እንደምትመለከቱት የእግዚአብሔር ቀን የተባለው የመጨረሻው ቀን ነው። ማለት የወደፊቱን ነገር ነው እግዚአብሔር የተናገረው። በኢዮኤል ዘመን የሚሆን አይደለም። ገና የወደፊት የአዲሱን ኪዳን ዘመን እግዚአብሔር የተናገረበት ነው። ለዚህ ነው እቺን ክፍል ቁጥር 28ን ሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ ስትመለከቱ፣ ምዕራፍ 1 ቁጥር 17፣ ምዕራፍ 2 ቁጥር 17 ላይ ስትመለከቱ በመጨረሻው ቀን የሚል ነው የምትመለከቱት። ከዚህ በኋላ የሚል አይደለም የምታዩት፣ የመጨረሻው ቀን። ምክንያቱም ይሄ ትክክል ስለ መጨረሻው ቀን ስለሚናገር ማለት ነው። ጌታችን ኢየሱስ ክርስቶስ የመጣበት ቀን በገላትያ ምዕራፍ 4 ቁጥር 4 ላይ እንደምትመለከቱት በዘመኑ ፍጻሜ እግዚአብሔር ምን አደረገ? ልጁን ላከ ብሎ ይናገራል። የመጨረሻው ዘመን፣ የዘመኑ ፍጻሜ የተባለው ጌታ ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ ነው። ስለዚህ አሁን የምንኖርበት ኑሮ የመጨረሻው ዘመን ተብሎ የሚጠራው እና በዚህ ዘመን የሚከናወነውን የእግዚአብሔርን ድንቅ ስራ በትንቢት የገለጠበት የእግዚአብሔር ስራ ነው። ተመልከቱ። እኔ በጣም የተገረምኩት ምን መሰላችሁ? እነሱ እየጮሁ የነበረው ኢዮኤልም አልቅሱ፣ ጮሁ፣ ለምንድን ነው ችላ የምትሉት እያለ ሲጎተጉታቸው የነበረው አሁን ስለደረሰባቸው የኑሮ ቀውስ ነው፣ የኑሮ ግሽበት ነው። ስለሱ ነው እያሰቡ የነበሩት። እግዚአብሔር ግን በንስሐ ለተመለሱ ልጆቹ እሱን አስተካክላለሁ፣ ግን እናንተ ከምታውቁት በላይ የሆነ ደግሞ መንፈሳዊ ባርኮቴንም በመካከላችሁ አፈሳለሁ ይላል። ስሙ ለዘላለም የተባረከ ይሁን። የኋለኛው ዝናብ የፊተኛው ዝናብ የተባለው ስለ ኢኮኖሚያቸው ነው የሚናገረው። ገበሬዎች ነበሩና አብዛኞቹ
ነገር ግን እዚህ ጋር የምትመለከቱት ከኋለኛውም ዝናብ የበለጠ መንፈሳዊ ዝናብን ነው የሚናገረው። መንፈሴን በማን ላይ ነው የሚለው? በስጋ ለባሽ ሁሉ ላይ። ይሄ በብሉይ ኪዳን መጽሐፍ አዲስ የእግዚአብሔር እውነት ነው። አዲስ የእግዚአብሔር እውነት። ምክንያቱም መንፈሱ ሲፈስ የምትመለከቱት በብሉይ ኪዳን ማን ላይ ነበረ? ወይ ካህን ወይ ነቢይ ወይ ለሆነ ስራ የተመረጠ መስፍን ላይ ካልሆነ በስተቀር የእግዚአብሔር መንፈስ እንዲሁ ሰው ላይ አይፈስም። ካስታወሳችሁ አንዳንድ ታሪኮችን ሳኦል የእግዚአብሔር መንፈስ ፈሶበት ትንቢት ሲናገር የተመለከቱ ሰዎች እንዴ የቂስን ልጅ ምነካው? ለመሆኑ ይሄ ሳኦል ከነቢያት ወገን ነው እንዴ አሉ። ምክንያቱም የኪዳን ሕዝብ ቢሆንም እስራኤል መንፈሱ ግን እሱ ላይ አይፈስም። የተመረጡ ሰዎች ላይ ነው የሚፈሰው። የተመረጡ የተወሰኑ ሰዎች ላይ እና ማንም መንፈስን የሚቀበል አይደለም። አሁን እዚህ ጋር ግን የተነገረው ምንድን ነው? ከዚህ በኋላ እንዲሆናል መንፈሴን በማን ላይ ነው የሚለው? እስቲ ተናገሩት። በስጋ ለባሽ ሁሉ ላይ የሚያሰኝ እኮ ነው። ስጋ ለባሽ ሁሉ ላይ። ይሄ ማለት ምን ማለት መሰላቸው? እነኚህ ካህናት የእግዚአብሔር መንፈስ በእነሱ ላይ የሚፈስ የነበረ የእግዚአብሔር ሰዎች ባለአደራዎች ናቸው። ስለዚህ ምዕራፍ 1 ምዕራፍ 2 ላይ እንደምትመለከቱት በጣም በታላቅ ኃላፊነት ነው እነሱን ሲናገራቸው የነበረው። ጾም አውጁ፣ ጉባኤ ጥሩ ሲባሉ የነበሩት ካህናት ናቸው። አሁን ግን የእግዚአብሔር መንፈስ በማን ላይ ነው የሚፈሰው? ስጋ በለበሰ ሁሉ ላይ። መቼም ኢዮኤል እንዶችን አብራራልኝ፣ እቺ ቅድም የተናገርካትን ትንቢት ምን ማለትህ ነው ስጋ ለባሽ ሁሉ ላይ ስትል ቢባል እኛ አሁን የአዲስ ኪዳን ቤተክርስቲያን እንደገባት መናገር አይችልም። በጣም እርግጠኛ ሆኜ የምናገረው ለምን መሰላቸው? የአዲስ ኪዳን አማኝ መንፈሱ ሲፈስ ያ የተነገረው ትንቢት ነው አሁን የተፈጸመው ያለው ሰው ማን ነበረ ታስታውሳላችሁ? ሐዋርያው ጴጥሮስ ነው አይደለም? ሐዋርያው ጴጥሮስ እንኳን አላስተዋለውም ነበር። ምክንያቱም ልክ ሐዋርያ ሥራ ምዕራፍ 10 ላይ ለቆርኔሌዎስ ቤተሰብ ገብቶ እየሰበከላቸው ስለ ኢየሱስ ነው። መንፈስ ቅዱስ አላነሳም። ስብከቱን በደንብ ልብ ብላችሁ ማየት ትችላላችሁ። ስለ ኢየሱስ በጌታ በኢየሱስ ያመኑ ሰዎች ቤዛነት፣ ጽድቅ እንደሚቀበሉ ልክ ሲናገር የእግዚአብሔር መንፈስ በላያቸው ላይ መጣና መልስ እንዲህ አለ፣ እኛ እንደተቀበልን እነሱም ለካ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ የሚለው በማን ላይ ጭምር ነው? በአሕዛብም ላይ ጭምር ነው። እግዚአብሔር የተባረከ ይሁን። ይኸው እዚህ ጋር እንደምትመለከቱት ማለት ነው እግዚአብሔር በጾታ መካከል ልዩነት ሳያደርግ በወንዶችም በሴቶችም፣ እግዚአብሔር በዕድሜ መካከል ልዩነት ሳያደርግ በሽማግሌዎችም በወጣቶችም፣ በሕይወት ስታተስ ልዩነት ሳያደርግ ባሪያዎች የጌታ አገልጋዮች እንዳይመስላችሁ ባሪያዎች የሚለው ሐዋርያ ሥራ ላይ ያለው ኖሯቸው የሰዎች ባሪያ የነበሩ እነሱም ጭምር የመንፈስ ቅዱስ ተካፋዮች እንደሚሆኑ የተናገረበት የእግዚአብሔር እውነት ነው። ክብር ለስሙ ይሁን። እግዚአብሔር በዚህ ኪዳን ውስጥ ነው እኛን የቀጠጠን። የእግዚአብሔር መንፈስ በላያችን ላይ እንዲፈስ የመንፈሱ ማደሪያዎች እንድንሆን እግዚአብሔር የተናገረበት የእግዚአብሔር እውነት ነው እና ስለ ምድራዊ ነገር እያለቃቀሱ የነበሩ ሰዎች አረ ጌታ ሆይ አሕዛብ መሳለቂያ አትደርገን ሲሉ የነበሩ ሰዎችን አትሆኑም፣ ሕዝቤ ለዘላለም አታፍሩም እሺ አለና መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ብሎ እግዚአብሔር ሲናገር ትመለከታላችሁ። እግዚአብሔር ይባረክ። ይሄ ኪዳን፣ ይሄ የእግዚአብሔር እውነት በፍጻሜ ዘመን በክርስቶስ ኢየሱስ ባመኑ ሁሉ ላይ የእግዚአብሔር መንፈስ መጣ። ሐዋርያት ሥራ ላይ ስትመለከቱ ሰዎቹ በልሳን እየተናገሩ እያለ ይሄ ቋንቋ ሰው በሚሰማው ቋንቋ ነበረ ልሳን። መቼም ልሳን የሰሞኑ የፌስቡክ እንትን ነገር ነበር። አሁን ተቀይሯል። ፌስቡክ ላይ ይቀያየራል። ታውቃላችሁ፣ እንትኖች ይቀያየራሉ፣ ቻናሉ ማለት ነው። እና አንድ ሰሞን ቦግ ሚላለ ቀጥሎ አሁን ልሳን፣ አሁን ደግሞ ሌላ ነው። እና ልሳን ላይ ሰምታችሁ እንደሆነ ሰሞኑን ሐዋርያት ሥራ ላይ ያሉ ሰዎች ሰምተውታል። እዚህ የምትሉት ግን ቻቻቻቻ የምትሉት ነገር ማይሰማ ነገር ይላሉ። እዛ ጋር ስፔሻል ስለነበረ ነው። እግዚአብሔር ሰዎች እንዲሰሙ ስለፈለገ ነው እንጂ ሁል ጊዜ ልሳን ማለት እንደሱ ማለት አይደለም። ግን ሰዎች በሚሰሙት ለምንድን ነው እንደዚህ ያደረገው? ምንድን
ምንድነው ነገሩ ብለው እንዲመጡ ማለት ነው። አሳዋን ሲጠራ ማለት ነው። መንጠቆ ላይ እንደሚደረገው ምግብ የእግዚአብሔር አጀንዳ ሰዎች በራሳቸው ቋንቋ የሆነ ነገር እንዲሰሙ አይደለም፣ ግን ተገርመው እንዲመጡና ከዛ ወንጌል ሲሰበክ እንዲሰሙ ነው። እና የእግዚአብሔር መንፈስ መጣ፣ ወንጌሉ ተነገረ። ከዛ በኋላ ወንድሞች ሆይ ምን እናድርግ አሉ። ምንድን ነበር ያሏቸው? የመጀመሪያው ነገር ጴጥሮስ ምንድን ነበር ያለው? ንስሐ ግቡ። ሌሎች ነገሮች ተናግረዋል። የመጀመሪያው ግን ያለው ምንድን ነው? ንስሐ ግቡ፣ በጌታ በኢየሱስ ክርስቶስ ስም ተጠመቁ እና የተስፋው ቃል ለእናንተ ለልጆቻችሁ ጌታ አምላካችን ለሚጠራቸው በሩቅ ላሉ ሁሉ ነው ይላል። እና ከመንፈሱ መፍሰስ ጋር ንስሐ እንዴት እንደተገናኘ ልብ እንድትሉት ነው። ልክ እዚህ ጋር እንደምታዩት መጽሐፉ ላይ እንደምትመለከቱት ማለት ነው። የእግዚአብሔር መንፈስ ዛሬም ቢሆን በግል በሕይወታችን የመንፈስ ቅዱስ ማደሪያ ነን። ከላይ እንዲፈሳድ የምንጠብቀው የእግዚአብሔር መንፈስ እኛው ጋር አለ። እኛው ጋር ሆኖ ይወቅሰናል፣ ያዝናል እንጂ ጥሎን አልሄደም አለ። የእግዚአብሔር መንፈስ ግን እንደሚገባ ቤተ ክርስቲያን በእግዚአብሔር ጸጋ እንድትሞላ እዚህ ጋር እንደምትመለከቱት ራእዩ እንዲገለጥ፣ ትንቢት እንዲገለጥ፣ ህልም እንዲመጣ የእግዚአብሔር ጸጋ በቤተ ክርስቲያን ተትረፍርፎ እንዲገኝ እውነተኛ ንስሐ አይነተኛ ቦታ አለው። በእውነተኛ ንስሐ በእግዚአብሔር ፊት መቅረብ ሌላ ትግል እኮ አያስፈልግም። ከእግዚአብሔር ጋር ነገርን ማስተካከል ዛሬም የረሰረሰ ህይወት እንድንኖር ያደርገናል። እግዚአብሔር የተባረከ ይሁን እና መንፈስ ቅዱስ እኛ ጋር አለ ማለት ምን ማለት ነው? እኛ እኮ ኃላፊነት አለብን ማለት ነው። ካህናት ብቻ ነበረባቸው፣ አሁን ግን እናንተም ናችሁ። ለምን? መንፈሱ በስጋ ለባሽ ሁሉ ላይ ምን ሆኗል? አሁን ፈሷል። እግዚአብሔር ይመስገን አለ። ስለዚህ እግዚአብሔር የሚፈልገውን ጤናማውን ህይወትና ኑሮ ለመኖር እያንዳንዳችን ኃላፊዎች ነን ማለት ነው። ይመለከተናል። እኔ እንዴት ነኝ ማለት አለብን ማለት ነው። እና ለእግዚአብሔር መንፈስ ራስን በመስጠት የተነቃቃ የበረታ ህይወት ልንኖር ነው እግዚአብሔር የጠራን። የተጠራንበት ዓላማ ይሄ ነው። ድንቅ እኮ ነገር ነው ይሄ። የእግዚአብሔር መንፈስ በእኛ ውስጥ መፍሰሱ በጣም ድንቅ እኮ ነው። ጌታ ኢየሱስ እሱ እንደሚሄድ ሲነግራቸው ሐዋርያቱ በጣም አዝነው እንደነበረ ሐዋርያ ሥራ ዮሐንስ ወንጌል ምዕራፍ 16 ላይ ታገኛላችሁ። እኔ ሄዳለሁ ስላልኩ አዝናችኋል አይደል አላቸው። እኔ ብሄድ ነው የሚሻላችሁ፣ እኔ ካልሄድኩ አጽናኙ አይመጣም አለ። እኔ ከሄድኩ ግን እሱን እልከዋለሁ አለ። እና ይሄ የእግዚአብሔር መንፈስ በስጋ ለባሽ ሁሉ ላይ እንዲፈስ በጣም ትልቅ የሆነ ስራ ተሰርቷል ማለት ነው። እዚህ ጋር የማታዩት ስራ ተሰርቷል ማለት ነው። ያም ምንድን ነው? ቤዛ ሆኖ ስለ እያንዳንዳችን በአብ ቀኝ የተቀመጠ የከበረ መስዋዕት አለ። የከበረ መስዋዕት፣ ፍጹም ሰው፣ ፍጹም አምላክ ሆኖ የተቀመጠ እግዚአብሔር ይመስገን። እሱ ካልተቀመጠ የእግዚአብሔር መንፈስ አይፈስም። እሱ ከሄደ ግን ይመጣል። አሁን እኔ የፈለግኳት ይሻላችኋል ማለት ነው። አሁን እነሱ ይሄ ኢየሱስን እየተመለከቱ ንግግሩ ያስደንቃል፣ እይታው ደስ ያሰኛል፣ የሚሰራቸው ነገሮች በጣም የሚያስገርሙ ናቸው። በቃ ምንም ነገር ካለ እሱ አለ፣ ችግር የለም። ማዕበል ቢነሳ አለ፣ እሱ ቢተኛም እንኳን እሱ ካለ ችግር የለም። እና እንደዚህ ነው የለመዱት። አይ እኔ ብሄድ ይሻላችኋል። ምክንያቱም የእግዚአብሔር ዓላማው የእግዚአብሔር የፍጻሜ ግቡ ምንድን ነው ቢባል የሆነ ድንቃ ድንቅ ታምራት ምናምን እያደረገ ሰዎች ማስባል አይደለም። የእግዚአብሔር ትልቁ ዓላማ እነኚህን ሰዎች የእግዚአብሔር ሰዎች ማድረግ። እንደማ ማለት ነው? እንደ ኢየሱስ እንደ ልጁ ማለት ነው። ልጁን ይመስሉ ዘንድ ነው እግዚአብሔር አጀንዳ። እሱ ነው በእያንዳንዳችን ላይ ያለው አጀንዳ ይሄ ነው። ይህን ግን የሚያደርገው ማን ነው? ይህን የሚሰራው ማን ነው? ጌታችን ኢየሱስ በምድር በነበረበት ጊዜ አማኑኤል ነበር። አማኑኤል ማለት ምን ማለት ነው? ይኸው እግዚአብሔር ማለት ነው። መንፈስ ቅዱስ ሲመጣ እሱ እግዚአብሔር ነው። የሚኖረው የት ነው? በአማኞች ውስጥ ነው። እሱ እግዚአብሔር ከኛ ጋራ ነው። መንፈስ ቅዱስ ሲመጣ እግዚአብሔር በእኛ ውስጥ ነው። እግዚአብሔር ይመስገን። ስለዚህ ምን ማለት ነው? ድሮ እያዩት ይጎመጁት የነበረውን ያንን ህይወት
መኖር የሚችሉበት አቅም ሆኖ የእግዚአብሔር መንፈስ በአማኞች ውስጥ ያድራል ማለት ነው። እግዚአብሔር የተባረከ ይሁን። ቅድስና፣ የክርስትና ጤናማ ኑሮ እንዴት አርጌ ከየት አባቴ እኔን እቋጣ ቀኝም ድካሜን ጉድለቴን እንደዚህ ደካማነቱን የሚያቅሰው እግዚአብሔር ይመስገን የተባረከ ሰው ነው። አለመቻሉን የሚያቅሰው እኔ እንኳን አያቅተኝም ከሚለው ሰው ይልቅ ጥሩ ደረጃ መጥቷል። እሱ እንደኔ ማይችል እንደኔ አበሳው የበዛ ሰው የለም ያለ ሰው መልካም ነው። ስለ ራሳችሁ ስታስቡ ብቃት ከተሰማችሁ በሽታ ጀምሯችኋል ማለት ነው። ድካማችሁን አይታችሁ እዛው ጋር ካቆማችሁ አሁንም ችግር አለ። በእኛ ውስጥ ብቃት ሆኖ ጉልበት ሆኖ የተቀመጠ አለ። የእግዚአብሔር መንፈስ፣ መንፈስ ቅዱስ እግዚአብሔር ይመስገን። እሱ ይችላል። እኔ አልችልም፣ እሱ ይችላል። ይሄ ለማታለል ለሽንገላ የሚነገር ነገር እንዳይመስላችሁ። እኛ የህይወታችን ጌታና አዳኝ አድርገን የተቀበልነው ማንን ነው? ጌታ ኢየሱስን እንጂ ፓስተር እንትናን ምናምን ነገር አይደለም። ጨርሶ ማንም እንደፈለገው ያጭበርባሪ ይሆን አያገባቸውም። ስለሱ አያገባንም። መሪዎች ስለዚህ ጉዳይ ራሳቸውን እርምጃ ይውሰዱ። እኛ ስራ ግን የጠራኝን ጌታ መምሰል ነው። እኔ ግን በራሴ አልችልም። በደንብ አውቀዋለሁ። አቅመ ቢስ ነኝ። ግን የእግዚአብሔር መንፈስ በእኛ ውስጥ አለ። መንፈስ ቅዱስ የጽድቅ የቅድስና እግዚአብሔር የሚፈልገውን አይነት ህይወት ኑሮ መኖር እንድንችል አቅም ብርታት ሆኖ በእኛ ውስጥ ፈሷል። እግዚአብሔር የተባረከ ይሁን እና ለእግዚአብሔር መንፈስ ራሳችንን መስጠት ይገባናል ማለት ነው። እውነተኛ ንስሐ ለእግዚአብሔር ለመንፈሱ ራስን ወደ መስጠት እኛን ማምጣት አለበት ማለት ነው። የረሰረሰ የተባረከ ህይወት እንድንኖር እግዚአብሔር ጠርቶናል። ቤተ ክርስቲያን ደረቅ ቤተ ክርስቲያን በድሮ ታሪክ እየተሞላች እንዲህ ነበር እያለች እንድትኖር እግዚአብሔር ቤተ ክርስቲያንን አልጠራም። የድሮ ታሪክ መኖሩ እግዚአብሔር ይመስገን። ግን ወደፊት ለመስፈንጠር ካልሆነ በስተቀር እዛ ውስጥ ሰምጦ ለመቅረት እግዚአብሔር ለዚህ በፍጹም አላስቀመጠንም። በፍጹም እግዚአብሔር ይመስገን። የተሻለ መሆን አለበት፣ የበለጠ መሆን አለበት። እንዴት? በወኔ አይቻልም፣ በእግዚአብሔር መንፈስ ግን ይቻላል። መንፈስ ቅዱስ እኛ ጋር ያለበት ዓላማ ይሄው ስለሆነ ማለት ነው። ስለዚህ ዛሬ በእውነተኛ ንስሐ ፊቷን ወደ እርሱ የመለሰች ቤተ ክርስቲያን በእግዚአብሔር መንፈስ የረሰረሰች ትሆናለች ማለት ነው። በእግዚአብሔር መንፈስ ብርቱና ኃያል ሆና መቆም ትችላለች ማለት ነው። የማናውቀውን አዲስ ነገር በሕይወታችን እንድናውቅ እግዚአብሔር በመንፈሱ ያደርገናል። ሶስተኛ የምትመለከቱት የመዳን ተስፋ ነው። ቁጥር 30 ላይ በጣም ደስ ከሚያሰኘው ቁጥር 28 እና 29 ላይ የምታገኙት የመንፈሱ ደስ የሚያሰኝ ጉብኝት ነው የምትመለከቱት። አፈሳለሁ የሚለው ራእይ ነው የምታዩት፣ ህልም ነው የምታዩት። ወዲያው ግን ይመጣና ምን ይላል? ቁጥር 30 እና 31 ላይ በላይ በሰማይ ድንቆችን ያሳያለሁ፣ በታችም በምድር ደመና፣ እሳት፣ የጢስ ጭጋግ፣ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል የሚል የሆነ ነገር ሲፈስታ ያላችሁ አለ ማለት ነው። ከፊት ደስ የማያሰኝ ወራት ቀናት አሉ ማለት ነው። እዚህ ጋር እንደምትመለከቱት ደም፣ ስለዚህ ጦርነት አለ ማለት ነው። እሳት አለ፣ የሚቃጠል ነገር አለ ማለት ነው። ጢስ አለ። እግዚአብሔር በሲና ተራራ ላይ በተገለጠበት ጊዜ እነኚህ ነገሮች ተገልጠዋል። ከደም ውጪ ማለት ነው። ጭሱ፣ ጭጋጉ፣ የሚያስፈራው ነገር ተገልጧል። የእግዚአብሔር የቁጣ ቀን ነው ይሄ። የእግዚአብሔር የቁጣ ቀን ነው። መቼም ይሁን ከፊታችን በጣም ከባድ ወቅት እግዚአብሔር አስቀምጧል። እንድታቁ መርሳት የለብንም። በጣም ከባድ ቀን እየተጓዝን ነው ያለ ነው። ይሄ ጊዜ የምስራች የሚሆንላቸው ሰዎች አሉ። ይሄ ጊዜ ወዮ የሚሆንባቸው ሰዎች አሉ። እቺን የእስራኤልን መታለል እንድታስቡ ትፈልጋለሁ። አሞጽ 5 ላይ አሞጽ 5 ከ18 እስከ 19 ላይ አሞጽ እየተገረመ ለምንድን ነው ግን የእግዚአብሔር ቀን እያላችሁ ለምንድን ነው የምትፈልጉት ይላቸዋል።
የእግዚአብሔር ቃል ነቢያት ሁሉ የሚናገሩት የትንቢተ ኢዮኤልም ቁልፍ ቃል ነው። 5 ጊዜ በተደጋጋሚ የተጠራ ቃል ነው የእግዚአብሔር ቃል የሚለው እና ምን ይላቸዋል? የእግዚአብሔርን ቃል ለምትፈልጉ ወዮላችሁ። ትንቢተ አሞጽ ላይ ነው ምዕራፍ 5 ከ18 እስከ 19። የእግዚአብሔርን ቃል ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም። ከአንበሳ ፊት እንደሸሸ ድብም እንዳገኘው ሰው ወይም ወደ ቤት ገብቶ እጁን በግድግዳ ላይ እንዳስደገፈና እባብ እንደነደፈው ሰው ነው። የእግዚአብሔር ቀን ብርሃን ሳይሆን ጨለማ አይደለምን? ጸዳል የሌለው ድቅድቅ ጨለማ አይደለምን? ይላል። የሚናገረው ለማን ነው? ለእስራኤል ነው የሚናገረው፣ ለእስራኤል ነው። የእግዚአብሔር ቀን በመጣ የእግዚአብሔር ቀን ይመጣል። አሁን ምንድነው የሚያስቡት እነሱ የኪዳን ህዝቦች እስራኤሎች ስለሆኑ አሕዛብ ላይ የሚመጣ ፍርድ ነው የሚጠብቁት። የእግዚአብሔር ቀን ሲመጣ በእነኛ ላይ ይፈርዳል እያሉ ነበር የሚጠብቁት የነበረው። አጠብቁት፣ ግድ የላችሁ፣ ከባድ ወቅት ነው የሚለው። ምክንያቱም እነሱም ቢሆን ስለማያመልጡ ማለት ነው። የእግዚአብሔር ቀን ሲመጣ የእግዚአብሔር ፍርድ በአመፅና በክፋት በሚሄዱ ሁሉ ላይ የሚገለጥ ነው እንጂ በተወሰኑ ሰዎች ላይ ብቻ የሚገለጥ አይደለም። ይሄ እንኳን ህዝቤ ነው የሚለው አይደለም በፍጹም። እኔ ቤተ ክርስቲያንም እንደሱ የተታለልን ይመስለኛል። እግዚአብሔር በክርስቶስ ኢየሱስ በማመናችን ከእግዚአብሔር ቁጣ ምን ሆነናል? ድነናል። ከቁጣ ድነናል። ቤተ ክርስቲያን ታላቁ የእግዚአብሔር ቁጣ ከመምጣቱ በፊት እንደምንትነጠቅ እናምናለን። በአስተምሯችን ማለት ነው እናምናለን። ግን እንዲህ እያለ የሚናገረው ሰው እግዚአብሔርን እየፈራ የሚመላለሰው ሰው ነው? በጽድቅ የሚመላለሰው ሰው ነው? በቃ እኮ ምንም ሆነ በቃ እኮ ጌታ ኢየሱስ ስለሰራ ስላመንኩኝ እንደሱ ነው የሚለው። እስቲ ራእይ ላይ ያሉትን ቤተ ክርስቲያናት 7ቱን አብያተ ክርስቲያናት ተመልከቱ። ችግር የለም ምንም ብትሆኑ ያላት አለ። እንደዚህ አይነት ቤተ ክርስቲያን አለች። በጣም ሲያስጠነቅቃቸው ነው የምትመለከቱት። ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጥብቀህ ያዝ ሲባሉ ነው የምትመለከቱት። ገብቷችኋል? በእኛ አስተምህሮ እንዳትታለሉ ብዬ ነው የምናገረው። እቺ የእኛ አስተምህሮ ነች። ችግር የለም ጌታን አግኝታል በቃ ችግር የለም የምትለው የእኛ ነች። የመጽሐፉ ከሆነ ግን ጌታን አምናል፣ ያመነ ሰው ሕይወት ኑር ነው የሚለው። በጽድቅ ተመላለስ፣ ክፋትን ከፊትህ አርቅ፣ እግዚአብሔር ለሚፈልገው እውነት ራስን ስጥ፣ የነቃ ሁን። እዛም ሲጠሩ እዚህም ሲጠሩ ሁሉም ጋር አትሂድ፣ በጽድቅ ኑር፣ ጽድቅ የሚያስከፍለውን ዋጋ ክፈል እያለ ነው የሚናገረው። ማየት ትችላላችሁ የእግዚአብሔርን ቃል። እንደዚህ ካልሆነ ግን እመጣልሃለሁ ሳይሆን እመጣብሃለሁ እያለ ሲናገር ነው የምትመለከቱት። የተናገረው ለቤተ ክርስቲያን ነው። አሞጽ የተናገረው ለኪዳኑ ሕዝብ ነው የተናገረው። ለምን ትፈልጉታላችሁ የጌታ ቀን? በተለይ እንዲህ ምድራችን በጣም በሚያስጮህ ነገር ስትከበብ፣ ግራ የሚያጋቡ ነገሮች ሲመጡ ስለ ፍጻሜ ዘመን ሰው ያስባል እና መልካም ነገር ነው። እግዚአብሔር ይመስገን። በነገራችሁ ላይ እንዳትሞኙ፣ ሁሉ ያው ነው ከሚለው ሰው ይልቅ ስለ ፍጻሜ ዘመን የሚያስቡ ቅዱሳን በእውነት የተባረኩ ናቸው። ግን ስላሰብነው ብቻ አይደለም፣ ስለሰበክነው ብቻ አይደለም። ጥንቁቅ መሆን አለብኝ። እልከኛ ሆኜ ታረቅ እንዲህ እያልቆኝ ማየት አልፈልግም። እሱን እያልቆኝ ግን ስለ ፍጻሜ ዘመን ባወራ ምንድን ነው ይህ ፍጻሜ ዘመን? ከማን ጋር ነው የምገናኘው? ከጻድቁ ጌታ ጋር እኮ ነው የምንገናኘው። ፈሪዎች ልንሆን ይገባል። እግዚአብሔርን የሚፈሩ ሰዎች። እውነቴን ነው የምላቸው። በስብከትና በዝማሪያችን እንዳትታለሉ። ጤናማ ሕይወት የሚጠይቅ ነው ክርስትና። ተገቢ ምልልስ የሚጠይቅ ነው ክርስትና። የእንደ ልቡ ኑሮ በፍጹም። ስለዚህ ምን እንደሚላቸው ተመልከቱ። እንዲህ ይሆናል ይላል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔር እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምስራች የተሰበከላቸው ይገኛሉ ይላል። እግዚአብሔር ይመስገን። ይድናሉ። የሚያስፈራ ቀን ይመጣል። የሚድኑ ግን አሉ። እነማን ናቸው?
የጌታን ስም የሚጠራ ሁሉ ይድናል። ሮሜ ምዕራፍ 10 ቁጥር 13 ላይ ማለት ነው። የጌታን ስም የሚጠራ ሁሉ ይድናል። የእግዚአብሔርን ስም የሚለው ማለት ነው። ይህን ክፍል ጠቅሶ ስለ ጌታ ኢየሱስ ክርስቶስ አንስተዋል። ምን ማለት ነው? የጌታን ስም የሚጠራ ይድናል። ጌታ ጌታ የሚለኝ ሁሉ ወደ እግዚአብሔር መንግሥት የሚገባ አይምሰላችሁ ከሚለው ጋር አብራችሁ ተመልከቱት። ጌታ ኢየሱስ ራሱ ከተናገረው ማለት ነው። የጌታን ስም መጥራት ጌታ ጌታ ማለት አይደለም ማለት ነው። ዝም ብሎ በሃይማኖታዊ ልማድ መጥራት አይደለም ማለት ነው። መታመን ነው ማለት ነው። መደገፍ ነው ማለት ነው። ለስሙ ተገቢውን ክብር መስጠት ነው ማለት ነው። እንዲህ የሚያደርጉ በጥንቃቄ ከእሱ ጋር የሚመላለሱ ይድናሉ። እግዚአብሔር የተባረከ ይሁን። የሚመጣ ከባድ ዘመን አለ። ቤተ ክርስቲያን ታውጃለች። ሁሉ ደህና አደለም። በፍጹም ሁሉ ደህና አደለም። አስጨናቂ ዘመን እንዲመጣ ይህን እወቁ ይላል። ስለዚህ ከባድ ዘመን ገና በፊታችን አለ። መቼ እንደሚፈጠር አናውቅም። ድንገት ይሄ የጸጋው ዘመን በቃ የሚባልበት ዘመን፣ ቤተ ክርስቲያን እግዚአብሔር ለራሱ ክብር የሚነጥቀበት ዘመን አለ። እኛ እኮ መነጠቅን የምናምን ቤተ ክርስቲያንን መቼም ምንም ሆኑ መጽሐፍ ቅዱሱ እንደሱ ብሎ ስለሚናገር ማለት ነው። ይሄ ማንም ማለት መሰላችሁ? ለምጽአቱ ለዳግም ምጽአቱ እቺ ትቀራለች የሆነ ትቀራለች ምናምን ልንል እንችላለን። መነጠቅን እውነት ከልባችሁ የምታምኑ ከሆነ እንደ ቤተ ክርስቲያናችን አስተምሮ ተቀብላችሁ ሳይሆን ከልባችሁ የምታምኑት ከሆነ ድንገት ጌታ ልጆቹን እንደሚወስድ ካመንን ሁል ጊዜ የተዘጋጀ ሕይወት ሊኖረን ይገባል እኮ አይደለም? ባለቤት በስንተኛው ሰዓት ሌባ እንደሚመጣ ቢያቅ ኖሮ ሌባ ቤቱን እንዲቆፍረው ባልተወ ነበር። ስለማታውቁ ሁል ጊዜ ተዘጋጅታችሁ ኖሩ፣ ሁል ጊዜ። ስለዚህ በጌታ ፊት የጽድቅ የቅድስና ኑሮ ልንኖር ይገባናል። እግዚአብሔር ለሚናገረው ነገር ምላሽ ልንሰጥ ይገባናል። ምናልባት እንደው ወደዚህ ጉባኤ ብዙ ጊዜ ተመላልሳችሁ ግን ጌታ ኢየሱስን የሕይወት ጌታ አድርጋችሁ ያልተቀበላችሁ ሰዎች ትኖሩ ይሆናል። አንዱ የምንዘጋጅበት ነገር ጌታ ኢየሱስ ክርስቶስ ለእኛ ኃጢአት በመስቀል ላይ እንደሞተ አምነን ራሳችንን ለጌታ መስጠት አለብን። በክርስቶስ ኢየሱስ ማመን አለብን። እና ሁሉም ሰው አድርጎታል ወይ? ሁሉም ሰው ኢየሱስ የሕይወቴ ጌታ ነው ብዬ በሱ ብቻ ታምኜ የምኖር ሰው ነኝ ወይ? ወይስ ቆይ ይደርሳል፣ ቆይ ነገ እንደዚህ እያለ የሞተ ሰው አለ። እንዲህ እያለኝ ማለት ነው። ያላደረኩት ነገር የለም። ስለ ጌታ ኢየሱስ እነግረዋለሁ እና ቤተ ክርስቲያን ሁሉ እሺ እያለ ይመጣል። ግን ቆይ አንድ ቀን አለ ይለኛል። አንድ ቀን እንዲህ አንተ የቀን ፈጣ ያላልኩት ነገር የለም። ብዙ ነገር ተናግሬያለሁ። ብቻ የሚለው ነገር አለ። ቆይ ግዴል ሰሌ ገብቶኛል፣ በጣም ገብቶኛል። ግን ቆይ አንድ ቀን አለ። ይኸውልህ ልትተወው የምትፈልገው ኃጢአት ካለ አትተወው። ጌታ የሚፈልግህ ከነ እርኩሰት ደስ ከማያሰኘው ነገር ጋር ነው። ይባክህ ነገ ያንተ አይደለም። እና እንዲህ እያለኝ ድንገት ግን ሄደ። እኔ ጌታ እንደተቀበለ ምንም ማስረጃ የለኝም፣ ማቀው ነገር የለኝም። ቸርች እንደሚሄድ ግን አውቃለሁ። ስብከት እንደሚሰማ አውቃለሁ። አንዳንድ ጥቅሶችን ሲጠይቅ አውቃለሁ። ኢየሱስን የሕይወቱ ጌታ አድርጎ እንዳመነ ግን አላውቅም። ምናልባት እንደዚህ አይነት ሰዎች ካላችሁ ተመላልሳችሁ ይህን ካላደረጋችሁ ነገ የእናንተ አይደለም፣ ድንገት ነው የሚሆነው። የሚጠሩት ግን አድነኝ አንተን አዳኜ ብለው የሚጠሩት ግን ከጌታ ዘንድ መዳን ለነሱ ይሆንላቸዋል። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር የሚለን ነገር ምንድን ነው? ለእውነተኛ ተሐድሶ እውነተኛ ንስሐ ነው። እውነተኛ ንስሐ ካለ ደግሞ የእግዚአብሔር እውነተኛ ጉብኝት በሕይወታችን፣ በኑሯችን፣ በመንፈሳዊ ሕይወታችን ላይ ይሆናል። ይሄ እግዚአብሔር የተስፋ ቃል። እግዚአብሔር የተባረከ ይሁን። ጌታን ልንጠብቀው ይገባናል። እግዚአብሔር ያደርጋል፣ ሕይወትን ያረሰርሳል፣ መንፈሳዊ ነገርን በሙሉ ይከፍታል። ግን እኛ ከእግዚአብሔር ጋር ነገራችን፣ አካሄዳችን መልካም ይሁን ነው። እግዚአብሔር የሰማነውን ይባርክልን። እንጸልያለን። ሃሌሉያ።